ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንደተለመደው በሩታና በአብርሃም ዙሪያ አዳዲስና በጣም አስደንጋጭ መረጃዎች ተሰምተዋል። እሱን የማስረዳችሁ የምነግራችሁ ይሆናል። ውድ ቤተሰቦቼ እንግዲህ አብርሃምና ሩታ ሰሞኑን እንግዲህ በአስገዳጅ በሚባል ነገር አብርሃምን እንዳጠመዱት የምታውቁት ነው ከዳኒ ጋር በመተባበር። ታዲያ በዚህ ዙሪያ እንግዲህ አብርሃም ዳግም ወደ ሄርሜላ የማይመለስበትን መንገዶች አመቻችቷል። አብርሃምን ሩታ እንግዲህ ብዙ ዶክመንቶችን እንዳስፈረመችው መረጃዎች ደርሰውኛል ውድ ቤተሰቦች። ስለዚህ የምላችሁ ነገሮች ይኖራሉ፣ እናንተ አብራችሁን ቆዩ። እንዲሁም ሄርሜላም ከሀገር ለመውጣት እየተንቀሳቀሰች እንደሆነ እነዚህ ነገሮች አብርሃም ከህይወቱ እንድትወጣ ካደረጋት በኋላ ብዙም የመቆየት ፍላጎት እያሳየች አይደለም። ስለሱም የምላችሁ ነገር አለ። ምን ተፈጠረ በሄርሜላ ጉዳይ? እንግዲህ በዚህ ውሳኔ ዙሪያ ያሉ አንዳንድ ነገሮች አሉ፣ ስለሱ የማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው መከታተል እንዳትረሱ። ወደ ቤተሰቦቼ እንደምታውቁት እንግዲህ በአብርሃምና በሄርሜላ ዙሪያ በጣም ፍቅራቸው የሻከረበት ሁኔታ ተከስቷል። በተለይ ዳኒና ሩታ እንግዲህ አብሮ ተባብረው አንዴ ዳኒ ከሄርሜላ ጋር እየሄደ እንግዲህ ስለ ሄርሜላ በጣም ብዙ ነገር እያወራ አብርሃም ከሄርሜላ የሚርቅበትን መንገድ እየፈለጉ ነበረ። ነገር ግን ይሄ ነገር ብዙም ያዋጣ አይመስልም። ምክንያቱም ዳኒ በተደጋጋሚ ሄርሜላ ከሱ ጋር ግንኙነት እንደነበራት ቢናገርም አብርሃም ዳኒን ከዚህ በፊት በጣም ያውቀዋል። በእርግጥ ሁሉም ሰው እንደሚያውቀው እንግዲህ ዳኒ ከሌላ ሰው ጋር እንጂ ከሄርሜላ ጋር ምንም አይነት ግንኙነት እንደሌለው የሚያሳዩ ነገሮች በጣም ብዙ ናቸው። የዳኒና የአብርሃም ረዘም ያለ ግንኙነትና ከዚህ በፊት የነበራቸው ወዳጅነት ወደ ጸብ ከመቀየሩ በፊት ከመተዋወቃቸው የተነሳ ከሄርሜላ ጋር በምን መንገድ ተዋውቋል የሚለው ሎጂካሊ ሲታሰብ አላስኬድ ስላለ እንግዲህ ይህ ነገር ብዙም ዳኒ ከሚልካቸው የስልክ ግንኙነቶችና የቴክስት ግንኙነቶች አንጻር እንግዲህ አሳማኝ ሆኖ እየተገኘ አልነበረም። ዳኒም እንግዲህ ይህንን ነገር ትቶ አብርሃምን ወደ ማጥመድና ከሩታ ጋር ተስማምቶ አብርሃም ላይ ሴራዎችን ወደ ማሴር ዞሮ ነበረ። ታዲያ ይሄ ነገር ተሳክቶላቸው በቀደምነት እንግዲህ አብርሃም ከሩታ ጋር በመኖሩ ከሩታ ጋር ባደረጉት ነገር እንግዲህ ይሄ ብዙ መረጃዎችን እንደያዙበት እናንተም ተመልክታችኋል። ይሄ መረጃ እንግዲህ ከሄርሜላ ጋር ለማጋጨት በአብርሃምና በሄርሜላ ዙሪያ ያለውን ሄርሜላ ከዳኒ ጋር ግንኙነት አላት ከሚለው ነገር የተሻለ መረጃ ስለሆነ ሄርሜላን በቀላሉ ከአብርሃም ህይወት ያስወጣል ብለው ስላሰቡ እንግዲህ ያንን ነገር ለሄርሜላ ማሳየት ፈልገው ነበረ። ሄርሜላ በዚህ ነገር ተከፍታ አብርሃምን ልታስቀይመው ብትሞክርም ነገር ግን የሄርሜላ ፍቅር በጣም ላቅ ያለና አሁንም ቢሆን ለአብርሃም ይቅርታን አድርጋ ለመኖርና አብራው ለመቆየት ትፈልግ ነበረ። ታዲያ እንግዲህ በትላንትናው ዕለት እንደተመለከታችሁት አብርሃም ድጋሚ በዛ ቪዲዮ መያዝና እንግዲህ ሌሎች አንዳንድ መረጃዎች አብርሃም ላይ ስለተያዙበት ያለምንም ቅድመ ሁኔታ እንግዲህ ሄርሜላ ከህይወታቸው እንድትወጣ ማድረግ እንዳለበት ቀጥተኛ ትዕዛዝ ከሩታ ስለተሰጠው ይሄንን ትዕዛዝ ማስፈጸም ግዴታው ስለሆነ አለበለዚያ ግን ቪዲዮውን እንግዲህ እንደሚለቁበትና ወይ ደግሞ በቪዲዮ በጣም ስላስፈራሩት። በእርግጥ ይሄ ቪዲዮ እንግዲህ እንደሚታወቀው እዛ ቪዲዮ ውስጥ ሩታም ትገኛለች። የባሏን ቪዲዮ አሳልፋ በማህበራዊ ሚዲያም ለማሰራጨት ሆነ ለሌሎች ሰዎች ታሳያለች የሚል ነገር አልፎ ተርፎ ለቤተሰቦቹ እንኳን እንደዚህ አይነት ነገር ታሳያለች ብሎ ማሰብ ከሩታም የማይጠበቅ ነገር ስለሆነ ይህን ነገር እንዲህ ሩታ ታደርጋለች ብለን አናስብም። ለማስፈራራት ብቻ ነው ብለን ተስፋ እያደረግን፣ ነገር ግን ይሄ ጉዳይ በአብርሃም ላይ ስለተያዘበት አብርሃም ያንን ማስፈራሪያ በመስማት እንግዲህ ሄርሜላን ከህይወቱ እንድትወጣ አድርጓታል። ታዲያ ይሄ ነገር እንግዲህ ያስከፋት ሄርሜላ ውሳኔዎቿ ምን ሊሆኑ እንደሚችል ከዚህ በፊት የምናውቀው ነው። ለእሷ ከባድና የልብ ስብራት ሊሆን የሚችል ዱብዳ ነው የወረደባት። በአንድ ጎን እንግዲህ አብርሃም ያደረገው ነገር አለ። ምክንያቱም አብርሃም ከሩታ ጋር ያደረጋቸው ነገሮች፣ በዛ ምሽት የተፈጸሙት ነገሮች ሁሉ ሄርሜላ በፎቶ ደርሷታል። ይሄ ነገር እንደ አንድ ቁስል ሆኖባት እንግዲህ የቆየ ነው። ምክንያቱም ከአብርሃም ጋር ባለፈው በጭቅጭቅ ውስጥና በጸብ ውስጥ እንደነበሩ የምታስታውሱት ነው። ከዚህ እንግዲህ አልፎ ተርፎ አሁን ደግሞ ለአብርሃም ይቅርታ አደርግለታለሁ ተክሮና በመድኃኒት ስለሆነ እንግዲህ ይሄ ነገር ቢያንስ እንግዲህ አስቦትና ፈልጎት አቅዶት ስላልሆነ በሰላማዊ መንገድ ተስማምተን እንግዲህ ዳግም ወደ ፍቅራችን መመለስ እንችላለን ብላ ተስፋ ያደረገችውን ሄርሜላ ዛሬ ደግሞ እንግዲህ በድጋሚ በትላንትናው ዕለት አስደንጋጭ በሆነ ነገር እንግዲህ አብርሃም አንጋገር በሚል መስመር እንግዲህ ሄዶ ሩታ የእሱን ሁሉ መልእክት አስተላላፊ ሆና እንግዲህ የእሱ አስተጋቢ ሆና ከዚህ በኋላ ከህይወታቸው እንድትወጣ ሄርሜላ ዳግም በህይወታቸው ውስጥ እንደማታስፈልግ አስረግጣ የነገረችበት ሁኔታዎች ተስተውሏል። ታዲያ ይሄ ነገር ያስከፋት ሄርሜላ እንግዲህ ከዚህ በኋላ እዚህ ከምቆይ አብርሃምም ሌሎች ሰዎችም የማያገኙ ቦታ ላይ ርቄ ሄዳለሁ ብላ እየተናገረች እንደሆነ ልብሶቿንና እቃዎቿን ሰብስባ እንግዲህ የሚጭኑላትንም መኪኖች እያዘጋጀች እንደሆነ ተሰምቷል። ውድ ቤተሰቦቼ ምናልባት ሄርሜላ ከሀገር ትውጣ ወይ ደግሞ ወደ ቤተሰቦቿ ጋር ሄዳ ለትንሽ ጊዜ ረፍት ታርግ። በተጨባጭ የተሰማ ነገር የለም። ነገር ግን
አሁን የተነበረችበትና አሁን እየኖረችበት ያለውን ቤት እንደምትለቅ መረጃዎች ደርሰውናል። ውድ ቤተሰቦቼ የሄርሜላ መራቅ ምናልባት ራሷም ሰላም አብርሃምና ለሩታ መስማማትን እንግዲህ ከፈጠረ በሚል ይመስላል ሄርሜላ መራቋ። አብርሃምን እያየው ከመሰቃየት የተሻለ የሚሆነው እንግዲህ ራቅ ብዬ ለትንሽ ጊዜ አይምሮዬን ባረጋጋ ይሻላል በሚል ይህንን ውሳኔ ልትወስን ትችላለች። በሌላ ዜና ውድ ቤተሰቦቼ አብርሃምና ሩታ እንግዲህ አብርሃም ከፍላጎቱ ውጪ የሰራቸው ነገሮች ስለሆኑ ከመስከር እስከ እንግዲህ የሰከረበትም ሁኔታና ምክንያት እንግዲህ አብርሃም እንዳስረዳው ከሆነ ምንም የተፈጠሩ ነገሮች የሉም ብሎ ነበረ። ነገር ግን ሩታና ዳኒ በያዙበት የፎቶ መረጃ ምክንያት ይህንን ነገር የተፈጠረ ነገር እንዳለ ለማረጋገጥ ተችሏል። ይህንን ነገርም እንግዲህ ሄርሜላ አይታም ሌሎች ሰዎችም ተመልክተው እንግዲህ ሊያረጋግጡት ችለዋል። ነገር ግን አብርሃም ከዛ በመቀጠል ፈልጎትና አስቦበት እንዳልሆነ በመድኃኒትና ወይን ላይ ተቀላቅሎ በተሰጠው ነገር ምክንያት እንጂ ሄዶ ልጁን ለማየትና እንግዲህ ከልጁ ጋር ያለውን ናፍቆት ለመወጣት ብቻ እንደሄደ ነበር አብርሃም። ከዛ በኋላም የተናገራቸው ነገሮች የሚያሳዩት እንግዲህ እነዚህ ነበሩ የአብርሃም ምክንያቶች። ልጎትና አስቦበት ከሩታ ጋር እንዳላደረም በተደጋጋሚ ለማስረዳት ሞክሯል። ነገር ግን ኛው የአብርሃም ማስረዳት ጆሮ ያገኘ አይመስልም። ምክንያቱም በዳኒና በሩታ የተያዙበት መረጃዎችና ማስረጃዎች እንግዲህ ይህን ነገር አውጥቶ እንዲናገር ቢያስረዳም ሰሚ እንዲያገኝ እያደረገው አይደለም። በተለይ ደግሞ አሁን ዳኒና ሩታ ይህንን ነገር እነሱ የሚሉትን ነገር ካልፈጸመ መረጃውን እንደሚያወጡበት ከተናገሩ በኋላ አብርሃም ወደ ቤቱ ተመልሷል። ያም ነገር ደግሞ ሊፈጸም የቻለው በያዙበት መረጃና ማስረጃዎች ፎቶና ቪዲዮዎች ምክንያት እንደሆነ ይታወቃል። ታዲያ የአብርሃም ወደ ቤት መመለስ ከልቡ ፈልጎትና አስቦበት ወይ ደግሞ ደስተኛ ሆኖ ሚስቱና ልጁን ልክ እንደ ከዚህ በፊቱ ሩታን ሲለምናት ወደ ቤትሽ ልመለስ ወይ ደግሞ ከዚህ በፊት እንዳደረገው አንድ ክፍል ስጭኝና ልጄንም አንቺንም እንከባከባለሁ፣ ከዛ ውጭ ግን አልፌ አንቺን አልነካሽም፣ አንቺን አልናገርም ብሎ እንደተናገረውና ቃል እንደገባው ሳይሆን በተከፋ መንገድ በሩታና በዳኒ አስገዳጅነት በያዙበት መረጃ ብቻ ተከፍቶ ወደ ቤቱ እንደተመለሰ ብዙ ነገሮች ያሳያሉ። በተለይ በትላንትና ሁለትም እንግዲህ ሄርሜላን ከህይወታቸው እንዲያስወጣና እንደማይፈልጋት እንዲናገር ሲታይ እንግዲህ አብርሃም ፊቶች ላይ እንግዲህ የሚስተዋሉት የጭንቀትና የፍርሃት የሆነ ነገር ከጀርባው እየከበደ ያለው ነገር ሄርሜላን ቻው ለማለትና እንግዲህ ውጪ ለማለት ከአፉ ማውጣት ራሱ እንደከበዱት የሚያሳይ ነበር። ሁሉን ነገር እንግዲህ ስታደርግ የነበረችው ስትናገርም የነበረችው ሩታ እንደሆነች 30 ምናምን ደቂቃው ሙሉ እንግዲህ ሄርሜላና ሩታ እንጂ አብርሃም አንዳችም ነገር መተንፈስ እንዳልቻለ መናገርም እንዳልቻለ ማስተዋል ተችሏል። ታዲያ ይሄ ነገር አብርሃም የሆነ ነገር ስለያዘው እንጂ ደስተኛ ሆኖ ወደ ሩታ ቤት እንዳልተመለሰ ሁላችንም የምናውቀው ነገር ነው። ይህ ነገር እንግዲህ ከጊዜ ወደ ጊዜ ነገሮችን በሁለቱ መሀል ሊያብስና ሊያስከፋ የሚችል እንጂ ማንም ሰው ደስተኛ ሳይሆን በትዳሩ መቆየት የለበትም። በሁለቱ መሀል ያለው ፍቅርና መተሳሰብ እንደ ከዚህ በፊቱ መሆን እንጂ ያለበት አንድ ሰው አስገዳጅነትና በአንድ ሰው ተገዳጅነት እንግዲህ ሁኔታዎች ይፈጸማሉ፣ ሁኔታዎች ይሰምራሉ ብለን አናስብም። ነገር ግን ዳግም እንግዲህ አብርሃም የቪዲዮንም ሆነ ወይ ሌሎች ነገሮች ከተመቻቹለት ቪዲዮን ይዞ ሰርቆ ሊወጣ ይችላል የሚል ስጋት ሩታ ጋር አድሯል። ከዛም አልፎ ተርፎ እንግዲህ አንድ ቀን ብሶበት እንግዲህ ወይ ደግሞ ተከፍቶ ከቤት ድንገት ቪዲዮንም ልቀቂ የራሶች ጉዳይ ብሎ ሊወጣ ይችላል ብላ ስለሰጋች እንግዲህ ሌሎች ሰነዶችም ላይ በዚህ ቪዲዮ አስፈራርታ ልታስፈርመው ችላለች። ቤተሰቦቼ የሰማነውና በደረሰ መረጃ መሰረት እንግዲህ ያስፈረመችው ሰነዶች አብርሃም እያንዳንዱ ያሉትን ንብረቶችና መኪናም ሆነ ቤቱን እንግዲህ በእሷ ስም እንዲያዞር አድርጋ አስፈርመዋለች። ውድ ቤተሰቦቼ ይሄም እንግዲህ ነገ ከነገ ወዲያ ምናልባት ከሄርሜላ ጋር ለመኖርም ፈልጎም አስቦም ቢሆን እንግዲህ እያንዳንዱ እንቅስቃሴዎቹ በሩታ ኮንትሮል ስር እንዲሆን አድርጋለች። ከዚህ በኋላ ሩታ ጋር ሆኖ ሁሉ ነገሩ በሩታ እጅና በሩታ እንቅስቃሴ ውስጥ ብቻ መሆን እንዳለበት ነው እንግዲህ እየተነገረ ያለው። ይህንንም ያሰበችው እንግዲህ ነገ ከነገ ወዲያ ምንም ይሁን ምን አብርሃም ደስተኛ ሆኖ ስላልገባ ይሄ ነገር የሚፈታና አብርሃም ተረጋግቶ ነፍሱ ወደ ቤቱ እስከምትመለስ ሙሉ ለሙሉ እርቁ እስከሚፈጸምና በሁለቱ መሀል ያለው ቁርሾ እንግዲህ እስከሚጠፋ ድረስ ይህንን ነገር ማድረግ ግዴታ ነው ብላ ስላሰበች እንግዲህ ሩታ ሰነዶችን አምጥታ በትላንትናው ዕለት እንዳስፈረመችው፣ ካልሆነ ግን የማይፈርም ከሆነ የተለመደውን እርምጃ ልትወስድ እንደምትችል አስፈራርተዋለች። አብርሃምም እንግዲህ ይህንን ነገር ሄርሜላን ከህይወቱ እንዳስወጣው እንግዲህ ይህንንም መቀበል ግዴታው ስለሆነ ሰነዶቹን ፈርሞላታል። ውድ ቤተሰቦቼ ታዲያ ከዚህ በኋላ እንግዲህ የአብርሃም እንቅስቃሴዎች ምግብ፣ መጠጥ ወይ ደግሞ ባንክ አካውንት ሳይቀር እንግዲህ በሩታ ቁጥጥር ስር ይሆናል ማለት ነው። አብርሃም እንደፈለገ ማዘዝም መንቀሳቀስም አይችልም። ከዚህ በኋላ ሩታ ባለችው መንገድ ሁሉ
ያደርጋል ይኖራል ተብሎ እየተጠበቀ ነው ያለው። እንግዲህ ህይወቱ ሁሉ በሩታ ኮንትሮል ስር ሆኗል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ እንግዲህ አዳዲስ መረጃዎች ሲወጡ የማጋራችሁ ይሆናል። እንደተለመደው እናንተም እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ የዛሬ ጎብኚዎቻችን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ በመስጠት ደገፍ አድርጉ። ለዛሬ ያዝንላችሁ ይህም ይመስላል። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።